ጤና ይስጥልን ተመልካቾቻችን የመጋቢት 4 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። በእስልምና ሃይማኖት ላይ ትንኮሳ ፈጽሟል ያለውን ግለሰብ ወደ ሕግ ለማቅረብ እየሰራ መሆኑን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። በትግራይ ክልል የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ገለጹ። የመዲናዋን የሰላምና ጸጥታ ጉዳዮች በተመለከተ ከነዋሪዎች ጥሪ መቀበል የሚያስችል የጥሪ ማዕከልን ጨምሮ 10 የተለያዩ ቴክኖሎጂዎችን ወደ ስራ ማስገባቱን የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። ወደ ውጪ ስናልፍ ሩሲያ፣ ቻይናና ኢራን በኦማን ህብረት ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። በእስልምና ሃይማኖት ላይ ትንኮሳ ፈጽሟል ያለውን ግለሰብ ወደ ህግ ለማቅረብ እየሰራ መሆኑን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የፌዴራል መጅሊስ በእስልምና ሃይማኖት ላይ ትንኮሳ ፈጽሟል፣ በነብዩ መሐመድ ላይ ክብረ ነክ ጸያፍ ንግግር አድርጓል ያለውን ግለሰብ ወደ ህግ ለማቅረብ እየሰራ መሆኑን መጋቢት 3 ቀን በሰጠው መግለጫ አሳውቋል። መጅሊስ ህግን መሰረት ባደረገ መልኩ ክስ መስርተን እየሄድን ነው ያለ ሲሆን ምዕመኑ በትዕግስት ዱዓ በማድረግ እንዲጠብቅ ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በበኩላቸው ነብያችን ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሳችን በላይ ህይወታችንን ለእሳቸው የምንሰጥ ነብያችን ስም በክፉ ነገር ሲነካ ነፍሳችንን መቆጣጠር ያቅተናል፣ ሰብር ያሳጣናል ብለዋል። አክለውም ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾችን የምናቀርበው ለህግና ለህግ ብቻ ነው። ህግ ባለበት ሀገር ለህግ ነው የምናቀርበው ሲሉ ገልጸዋል። ፕሬዝዳንቱ አክለውም መጅሊሳችን ከዚህ በፊት ሲያደርግ እንደነበረው ሁሉ ሁለት ነገር ሰርቶ አሳልፏል ብለዋል። እንዲህ ያለ ትንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘናል ያሉት ፕሬዝዳንቱ በሌላ በኩል መጅሊስ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበብን እየሄድን እንደሆነ እያየን ነው ሲሉ አክለዋል። ማንም ይሁን ማንም የየትኛውንም ሃይማኖት ወክሎ የተናገረ ስላልሆነ የግል ሚናው ስለሆነ በግሉ ባደረገው ዋና መጠን ህጋዊ እርምጃ ይወሰድበታል ብለዋል። በትግራይ ክልል የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ እንዲሁም በሁለቱ የህወሓት ክንፎች ሊቀሰቀስ እንደሚችል ስለተፈራው ጦርነትም ዘርዘር ያለ ማብራሪያ ሰጥተዋል። አቶ ጌታቸው ረዳ በሰጡት ማብራሪያቸው ወደ አዲስ አበባ የመጣ ነው ሸሽተን ሳይሆን ከፌዴራሉ መንግስት ጋር ለመወያየት ነው። ውይይታችን ሲጠናቀቅ ወደ መቀሌ እንመለሳለን ብለዋል። 90% ህዝብ ሰላምን ስለሚፈልግ ይደግፈኛል ሲሉ አቶ ጌታቸው ረዳ ገልጸዋል። ኤልዳና ታደሰ ተጨማሪ ያላት። ከጊዜያዊ አስተዳደሩ ጋር አለመግባባት ውስጥ ከገባው የህወሓት ቡድን ጋር የጥቅምና ሌሎች ትስስር ያላቸው የታጠቁ የተወሰኑ የሰራዊት አካላት ችግር እየፈጠሩ መሆኑን የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ ዙሪያ በዛሬው ዕለት በአዲስ አበባ መግለጫን ሰጥተዋል። አቶ ጌታቸው በመግለጫቸው አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነውም ብለዋል። አቶ ጌታቸው ረዳ ህጋዊ ተቀባይነትን ያጣ አንድ የህወሓት ቡድን የጊዜያዊ አስተዳደሩን ሚና በኃይል በመንጠቅ ስልጣን ለመቆጣጠር ያለውን ፍላጎት ለማሳካት እየተንቀሳቀሰ መሆኑንም ገልጸዋል። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ፣ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱም አካል ተደርጎ መወሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌዴራል መንግስቱ። ምክንያቱም የፌዴራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንጻር ነው መታየት ያለበት። ህጋዊ ተቀባይነት ያጣ የህወሓት ቡድን በቀበሌ ወረዳና ዞኖች የቢሮ ማህተምን በህገወጥ መንገድ እየነጠቀ እንደሚገኝም አመላክተዋል። 90% ህዝብ ሰላምን፣ መረጋጋትንና የተፈናቀሉትን መመለስ ስለሚፈልግ እንደሚደግፋቸውም አንስተዋል። 70% ህዝብ ወጣት ነው ስል ሽማግሌ አይደግፈኝም ማለት አይደለም። ሰላምን ወዳድ ሁሉ ጊዜያዊ አስተዳደሩን ይደግፋልም ብለዋል። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው።
ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም፣ ኤቭሪዌር ያለው እውነት ስለሆነ ነው። 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድን ነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። በተለይም የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁለቱ ወገኖች እንዲተገበር እንደሚሰሩም አጽንኦት ሰጥተው ተናግረዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፉ ማህበረሰብ የበኩላቸውን ሚና እንዲወጡ ጠይቀዋል። ርዕሰ መስተዳድሩ በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንጻር አይ ቲንክ እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። ይህ በእንዲህ እንዳለ ከ100 ቀናት በላይ ዝግ የነበረው የመቀለ ከተማ የከንቲባ ጽህፈት ቤት ተከፍቶ በነደብረጽዮን ገብረ ሚካኤል የሚመራው ህወሓት የመደባቸው ከንቲባ ገብተዋል። የምስራቅ ዞን እና የአድግራት ከተማ አስተዳደር እንዲሁም ደግሞ በደብረጽዮን ገብረ ሚካኤል የሚመራው ህወሓት በቁጥጥር ስር ውሏቸዋል። በደቡብ ምስራቅ ዞን አድጉደም፣ የሳማር እንዲሁም ደግሞ የሀገረ ሰላም ከተሞች የጊዜያዊ አስተዳደር መዋቅሮች ፈርሰው በህወሓት ተመራጮች መተካታቸውም ተሰምቷል። ጉባኤ ያካሄደው ህወሓት የሾማቸውን የመቀለ ከንቲባ ዶክተር ረዳይ በርሄን እንዲሁም ደግሞ የምስራቅ ዞን ዋና አስተዳደር ፍስሐ ኃይሉ ዛሬ መጋቢት 4 ቀን 2017 ዓ.ም በህዝብ ታጅበው ወደ ጽህፈት ቤታቸው መግባታቸውን አስታውቀዋል። የአድግራት ከተማ ከንቲባ ጽህፈት ቤት ደግሞ ትናንት መጋቢት 3 ቀን 2017 ዓ.ም የህወሓት ተመራጩ ከንቲባ ገብተው ስራ መጀመራቸውም የሚታወቅ ነው። ድርጊቱን ያወገዙት በጊዜያዊ አስተዳደር የተሾሙት የመቀለ ከንቲባ ብርሃኑ ገብረ ኢየሱስ፣ የምስራቅ ዞን ዋና አስተዳደር ሰለሞን ትርካይ ህገወጥ ተግባራቱ የፕሪቶሪያውን የሰላም ስምምነት የሚጻረሩ በመሆኑ ከማውገዝም ባለፈ እስከ መጨረሻው እንዲታገሉ በመግለጽ ወጣቱ ከግጭት ርቆ ተደራጅቶ እንዲታገልም መልእክታቸውን አስተላልፈዋል። የትግራይ ሰሜናዊ ምዕራብና የማዕከላዊ ዞን አስተዳደሮች ጉባኤ አካሂጃለሁ ባለው ህወሓት ቁጥጥር ስር ከዋሉ ወራትን አስቆጥረዋል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የሚገኙበት በርካታ የጊዜያዊ አስተዳደር የስራ ኃላፊዎች ወደ አዲስ አበባ መግባታቸውም ተሰምቷል። ከዚህ ጋር በተያያዘ 104.4 የመቀሌ ኤፍኤም ራዲዮ ጣቢያ በደብረጽዮን ገብረ ሚካኤል በሚመራው ህወሓት በተመደበ የመቀለ ከተማ አስተዳደር አባላት ቁጥጥር ስር መዋሉም ተሰምቷል። አመራሮቹም በሰራዊት ታጅበው ሬዲዮ ጣቢያውን እንደተቆጣጠሩትም ተገልጿል። በቀጣይ ቀናት በተለያዩ የሀገሪቱ አካባቢዎች ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 10 ቀናት በተለያዩ የሀገሪቱ አካባቢዎች ከቀላል እስከ ከባድ ዝናብ ሊያገኙ እንደሚችሉ ገልጿል። በጥቂቱ አካባቢዎች የቀኑ ከፍተኛ ሙቀት ከ40 ዲግሪ ሴልሺየስ በላይ ሊሆን እንደሚችልም ገልጿል። በዚህም መሰረት በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅና በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ ያለው ዝናብ ይኖራል። የበልግ አብቃይ አካባቢዎች በበርካታ ቦታዎች የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሎ ይጠበቃል። በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ ሊያገኙ ይችላሉ። በዚህ ወር በመደበኛነት ትኩረት ከሚሹ የአየር ሁኔታዎች ክስተቶች መካከል ቀን ላይ የሚኖረው የሙቀት መጠንና ሌሊት ላይ የሚታየው ወበቅ አንዱ ነው። በሚቀጥሉት 10 ቀናት ከሚኖረው ከፍተኛ የፀሐይ ሙቀት ጋር በተያያዘ በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን ከ35 እስከ 40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃዎች ያሳያሉ። በደቡብ በመካከለኛና በሰሜን ምስራቅ የሀገሪቱ በልግ አብቃይ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው እርጥበት የአፈር ውስጥ የውሃ መጠንን ስለሚያሻሽል የሰብሎች የማሳ ዝግጅት ለማከናወን ለቋሚ ተክሎች፣ ለግጦሽ ሳርና ለመጠጥ ውሃ አቅርቦት ጥሩ እድል ይኖረዋል።
የመዲናዋን የሰላምና ጸጥታ ጉዳዮች በተመለከተ ከነዋሪዎች ጥሪ መቀበል የሚያስችል የጥሪ ማዕከልን ጨምሮ 10 የተለያዩ ቴክኖሎጂዎችን ወደ ስራ ማስገባቱን የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። ቢሮ ይፋ ያደረጋቸው መተግበሪያዎችና ነጻ የጥሪ ማዕከል ጸጥታን የተመለከቱ ጥቆማና ቅሬታ በማንኛውም የከተማዋ የሰላምና ጸጥታ ጉዳዮች ዙሪያና በቢሮ አገልግሎት አሰጣጥ ላይ መረጃ መስጠት የሚያስችሉ ናቸው ተብሏል። ሀብታማ አያሌው ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ባለፉት 4 ዓመታት ህዝቡን በማሳተፍ በተሰሩ ስራዎች የከተማዋን ሰላም ዘላቂ ማድረግ መቻሉን አስታውቋል። በመሆኑም ከተማዋ የደረሰችበትን እድገት የሚመጥን የከተማዋን ሁሉን አቀፍ የሰላምና ደህንነት አካሄድ እንደሚያስፈልግም ቢሮ ገልጿል። በዚህ መሰረት ቢሮ በአዋጅ የተሰጡትን ኃላፊነትና ስልጣን መነሻ በማድረግ በዋናነት አጠቃላይ የጸጥታ ስራዎችን በቴክኖሎጂ በተደገፈ መልኩ መስጠት የሚያስችል ቴክኖሎጂዎችን ማበልጸጉን ለመገናኛ ብዙሃን ተቋማት አስታውቋል። በዚህ ወቅት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ ቢሮ የመዲናዋን የሰላምና ጸጥታ ጉዳዮች በተመለከተ ከነዋሪዎቹ ጥሪ መቀበል የሚያስችል የጥሪ ማዕከልን ጨምሮ 10 የተለያዩ ቴክኖሎጂዎችን ወደ ስራ ማስገባቱን ተናግረዋል። ቢሮው 8882 የነጻ የስልክ ጥሪ ማዕከል፣ የድረገጽ የዜጎች ተሳትፎ መተግበሪያ፣ እሴት ማኔጅመንት፣ ቪዲዮ ኮንፈረንስን ጨምሮ ሌሎች የቴክኖሎጂ ስራዎችን ይፋ ማድረጉን ኃላፊዋ ገልጸዋል። በቢሮአችን ውስጥ በያዝነው በጀት ዓመት ወደ 10 የሚሆኑ ቴክኖሎጂዎችን የማልማት ስራ ሰርተናል። ከአራቱ ውጭ አሁን ከማብራራቸው ውጭ ያሉት በመሰረታዊነት በቢሮአችን በሚሰሩ የአገልግሎት አሰጣጥ ስራዎቻችን ላይ ከወረቀት ነፃ የሆኑ ሰርቪሶች ለመስጠት የሚያስችሉ ሲሆኑ በዋናነት ግን የከተማችን ነዋሪ አውቋቸው በዚህ ቴክኖሎጂ ተጠቅሞ ከተማችን ላይ ያለውን የሰላም የደህንነት ሁኔታ በዘላቂነት አጽንተን ለማስቀጠልና ጠንካራ የሆነ የጸጥታ አጠባበቅ ስራችንን ለማዘመን የሚጠበቅባቸው ላይ ብቻ የማነሳ ይሆናል ማለት ነው። ቢሮ ይፋ ያደረጋቸው እነዚህ መተግበሪያዎችና ነጻ የጥሪ ማዕከል ጸጥታን የተመለከቱ ጥቆማና ቅሬታን፣ አጠቃላይ በከተማ የሚስተዋሉ የጸጥታ መደፍረስ መንስኤዎችና ተከስተዋል የሚባሉ የወንጀል ድርጊቶችን በቀጥታ ካሉበት ቦታ ሆነው ለቢሮ መረጃ ማድረስ የሚቻልባቸው እንደሆኑ ገልጸዋል። ከዚህ ውስጥ በአንዱና ዋነኛ ተደርጎ የሚወሰደው አጠቃላይ የጸጥታ ስራዎቻችንን በቴክኖሎጂ በተደገፈ መልኩ መስጠት፣ ይሄንን ቴክኖሎጂ ደግሞ መላው የከተማችን ነዋሪ በዚህ ቴክኖሎጂ ተጠቅሞ አጠቃላይ በከተማ ውስጥ የሚስተዋሉ የጸጥታ መደፍረስ መንስኤዎችን እንዲሁም ተከስተዋል የሚባሉ የወንጀል እና ሌሎች የጸጥታ ችግሮችን በሙሉ በቀጥታ ካለበት ቦታ ሆኖ ለቢሮአችን መረጃ የሚሰጥበትን የቴክኖሎጂ ስርዓት ዘርግተናል። ቢሮ ይፋ ካደረጋቸው ቴክኖሎጂዎች መካከል አንደኛው መተግበሪያ ወይም አፕሊኬሽን በፌዴራል ፖሊስ የለማ ሲሆን ማንኛውም ግለሰብ በሚጠቀሙት የእጅ ስልክ አማካኝነት በከተማ ውስጥ በሚያስተውሏቸውና የጸጥታ መዋቅር አውቆ ሊሰራባቸው ይገባል ያሏቸውን የጸጥታ መረጃዎችን በቀጥታ ወደ ቢሮ ማድረስ የሚቻልበት መሆኑንም ኃላፊው አክለዋል። ሊከሰቱ የታቀዱ የወንጀል እንቅስቃሴዎችንም ቀድሞ ለመከላከልና ለመቆጣጠር ያስችላል ብለዋል። ይሄ የሲቲዝን ኢንጌጅመንት ወይም ማህበረሰብን ማዕከል ያደረገ የመረጃ ስራ እውነት ነው ብላችሁ በከተማችን ላይ ሙሉ ለሙሉ የከተማችን ነዋሪ በደንብ ግልጸኝነት ተፈጥሮለት አውቆት ወደ ትግበራ ስንገባ በከተማችን ላይ ሊከሰቱ የታቀዱ የጸረ ሰላም ኃይሎችን እንቅስቃሴ የሚሆን የወንጀል እንቅስቃሴዎችን ቀድመን ለመከላከልና ለመቆጣጠር የሚረዳ ነው የሚሆነው። ይሄ ደግሞ አሁን ከተማችን ላይ ያለውን አስተማማኝ ዘላቂ ሰላም አጽንቶ ለማስቀጠል እጅጉን የሚረዳ ቴክኖሎጂ ነው። በተመሳሳይ ቢሮ ይፋ ያደረገው 8882 የነጻ የስልክ ጥሪ ማዕከል በከተማ ውስጥ የሚስተዋሉ ህገወጥ ተግባራትና የደህንነት ስጋት ተብለው የተለዩና በመረጃ የተደገፉ ጥቆማዎችን መቀበል የሚያስችል መሆኑን ኃላፊዋ ጨምረው ገልጸዋል። የመዲናዋ ነዋሪ የአካባቢ ብክለትን እንዲከላከል ጥሪ ቀረበ። ነዋሪው በዋናነት ለራሱ ጤና ሲል የፍሳሽ አወጋገድ ስርዓቱን እንዲያስተካክልና ብክለት እንዲከላከል የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጥሪ አቀረቡ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ለ2 ቀናት ከሁሉም የኮሪደር ልማት አስተባባሪዎች ጋር በመሆን በሁለተኛው ምዕራፍ እየለሙ ያሉ 8 ኮሪደሮችን የስራ አፈጻጸም ገምግመናል ብለዋል። የሁለተኛው ምዕራፍ የኮሪደር ልማት ስራ 130
5 ኪሎ ሜትር ርዝመት ያለው የመንገድ ግንባታን ጨምሮ 42 ኪሎ ሜትር የሚረዝም የወንዝ ዳርቻ ልማትና 431 ሄክታር የሚሸፍን የአረንጓዴ ልማት ማካተቱን ጠቅሷል። በተጨማሪም በከተማችን ያለውን የትራንስፖርት ስርዓት ለማዘመን ከምንሰራው ስራ በተጨማሪ 23320 በላይ መኪኖችን የማቆም አቅም ያለው የፓርኪንግና ተርሚናሎች ግንባታ፣ 112 የህዝብ የመጸዳጃ ቦታዎች ግንባታ ተካተዋል ብሏል። እንዲሁም የ2669 ህንፃዎች እድሳት፣ የህፃናት መጫወቻ ሜዳዎች፣ የስፖርት ማዘውተሪያ ስፍራዎች፣ የህዝብ መዝናኛ ፕላዛዎች፣ የእግረኛ እና የብስክሌት መንገዶችን ማካተቱን አንስተዋል። በዚህ ስራም ከ62000 በላይ ለሚሆኑ የከተማዋ ነዋሪዎች የስራ ዕድል መፍጠሩን ጠቅሷል። ከተማውን በመበከል የህዝቡን ጤና በመጉዳት ከፍተኛ አሉታዊ ጉዳት ሲያደርሱ የነበሩትን ህግና ስርዓት አውጥተን የፍሳሽ አወጋገድ ስርዓት በከፍተኛ ደረጃ እየተገበር ነው ሲሉም ገልጸዋል። የወንዞችን ብክለት በመከላከል በኩልም ጽዱ አዲስ አበባ ለነዋሪዎቿ ለመፍጠር የብክለት መከላከል ህግ ህብረተሰቦችን መቀበሉንና እየተገበረው መሆኑን በጉብኝታቸው አረጋግጠናል ነው ያሉት። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሶማሊያ ሂራን ክልል በሆቴል ላይ በተፈጸመ የሽብር ጥቃት ከ10 በላይ ሰዎች ተገደሉ። የሶማሊያ የጸጥታ ኃይሎች ባለፈው ረቡዕ በማዕከላዊ ከተማ ቤልድዋይን በሆቴል ላይ ለ24 ሰዓታት የፈጀውን ከበባ እንዳበቁና ጥቃቱን የከፈቱት የአልሻባብ ታጣቂዎችን ጨምሮ 10 በላይ ሰዎች መሞታቸውን ባለስልጣናቱ አስታውቀዋል። ጥቃቱ የጀመረው መንግስት በአልሻባብ ላይ የሚወስደውን ጥቃት በማስተባበር የተሳተፉ የሀገር ሽማግሌዎችና የጦር መኮንኖች ባሉበት ሆቴል ጥቃት ነው የተፈጸመው። የቤልዴድዋ ከተማ ከንቲባ ኦማር አላሶ ረቡዕ የጸጥታ ኃይሎች ከበባውን በተሳካ ሁኔታ ማብቃቱንና 6 የአልሻባብ ታጣቂዎች መሞታቸውን ረቡዕ ተናግረዋል። በጥቃቱ ምን ያህሉ ሰላማዊ ሰዎች እንደተገደሉ እስካሁን ግልጽ አይደለም። ለጥቃቱ የአልቃይዳ አጋር የሆነው አልሻባብ ኃላፊነቱን ወስዷል። በማህበራዊ ድረገጾች ላይ የተለቀቁ ምስሎች ከሆቴሉ ላይ ጥቅጥቅ ያለ ጭስ ሲወጣ የሚያሳይ ሲሆን ይህም በህንፃው ላይ ከፍተኛ ውድመት ደርሷል። የሶማሊያን የፌዴራል መንግስት የሚቃወመው አልሻባብ በአፍሪካ ቀንድ በመንግስት ባለስልጣናትና ወታደራዊ ሰራተኞች ላይ ያነጣጠረ የቦምብ ጥቃቶችን በተደጋጋሚ አካሂዷል። ቡድኑ የሶማሊያ ገጠራማ አካባቢዎችን በመቆጣጠር በመንግስት ወታደሮችና በአፍሪካ ህብረት ሰላም አስከባሪ ኃይሎች ወታደራዊ ዘመቻ ቢቀጥልም ትልቅ ስጋት ፈጥሯል።
በመጨረሻ ሩሲያ፣ ቻይናና ኢራን በኦማን ባህረ ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገለጸ። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነ ተናግረዋል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትላንትናው ዕለት በኢራን ባህር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተናግረዋል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ ነው እንደሆነም ከስፍራው የተገኙ መረጃዎች ይጠቁማሉ። ለ2 ቀናት በሚቆየው ወታደራዊ ልምምዱ የሶስት ሀገራት የባህር ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተናግረዋል። በዚህ ወቅትም የጠላት መርከቦችንና ድሮኖችን ኢላማ አድርጎ መምታት እንደሚለማመዱ ተናግረዋል። ከአዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ፣ የተባበሩት አረብ ኤምሬትስ እና ስሪላንካ የተወጣጡ የባህር ኃይል ቡድኖች ልምምዱን እየተከታተሉ መሆኑም ታውቋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።